ያገተችን ግለሰብ አፍኖ በመሰወር ወንጀል ተጠርጥረሃል። ግን ማን ያገታት? በፖሊሶች አይን ግን እኔ ተጠርጣሪው ነኝ። ሳትወዳት ቀር ያ የጃጀ ሽማግሌ በትትና ፋንታ የአንዲት የጻን ልጅ ህይወት ተሰዋ ነው የምትለኝ? እናንተ ደግሞ እነማን ናችሁ? ጤና ይስጥልን። ማንነታችንን በኋላ ታውቂያለሽ። አሁን ቀጥ ብለሽ ወደምንወስድሽ ቦታ አብረን እንሄዳለን። አላደርገውም፣ በፍጹም አላደርገውም። በማህሌት እገታ ጉዳይ እጅህ አለበት የተባለው መድብል ለጥያቄ ቀረበ። የማህሌትን መታገት ጭራሽ የማያውቀው መድብል አንተነህ በመባል ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ውሎ ይገኝ ነበር። ታዲያ ፖሊሱም ይህን የእገታ ወንጀል ማን እንዳደረገው እስከምናውቅ ድረስ አንተ በቁጥጥራችን ስር ነህ፣ ስንፈልግህ ትመጣለህ። መድብል በአንተ እተማመናለሁ፣ መቼም ቢሆን ይህንን ወንጀል አታደርገውም፣ አድርገኸው ከሆነ ደግሞ እኔ እራሴ ነኝ ለፍርድ የማቀርብህ ይለው ነበረ መርማሪው። መድብልም ስትፈልጉኝ ጥሩኝ፣ እኔ ምንም የማውቀው ነገር የለም በማለት ከመርማሪው ጋር ተስማምቶ ወደ ቤቱ ሄዶ ይገኛል። በነጋው በጠባው ጭቅጭቅ ላይ የወደቁት መድብልና ዳጣ ልክ እንደ እህትና ወንድም ቢበሻሸቁም ነገር ግን በንግግራቸው መካከል ዳጣ አንዳንድ ነገርን ለመድብል ጣል እያደረገችለት ትገኛለች። እሱም ምንድነው? መድብል አለም ሳትወድህ አትቀርም፣ ነገር ግን እኔን እያሳሰበኝ ኤዱ ጉዳይ ነው። በመካከል ቤት ሜዳ ላይ ተንሳፋ ቀረች የምትለዋ ዳጣ መድብልን እንደምንም ብለህ ከሁለት አንዳቸው ላይ ዓይንህን ጣል ለማለት ነበረ። ታዲያ ምንም እንዳልገባው የሚያስመስለው መድብል አሁንም ስለምን እንደምታወሪ አልገባኝም በማለት ዳጣን አፏን ሊያዘጋት እየሞከረ ይገኝ ነበር። በሌላ በኩል ደግሞ ካሌብ ወደ መድብል ስልክ በመደወል መድብል ቁስሌን እየነካካህ አታሳምመኝ፣ ይልቁንም አርፈህ ትቀመጥ ከሆነ አርፈህ ተቀመጥ፣ የድሮውን ዘሩባቤል ነው የምፈልገው፣ የተቀየረውን መድብልን አልፈልግም ሲል የመጨረሻ ማስጠንቀቂያውን ሰጥቶት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ምሳሌ ፊልምን ክፍል 178 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አለም ወደዚህ ቤት ከመጣችና ወደ ቤተሰባችን ከተቀላቀለች ወደዚህ ህይወታችን ተመሰቃቅሏል የሚለው መድብል በጥቂቱም ቢሆን ከአለም ጋር ለመግባባት እናም ቤተሰቡን ለማስተካከል እየሞከረ ይገኝ ነበረ። ታዲያ መድብል አለምን እንደ ጸባዩ እንያዛት፣ እናም አገለሉኝ እንዳትል ከኛው ጋር ትቀላቀል፣ ምግብም አብራን ትብላ፣ ሰው እኛን ፈልገን እስከ መጣ ድረስ ያን ሰው እንደምንፈልገው አድርገን መቀበል ይኖርብናል በማለት ቅድስትን አለምን ጥሪያት ሲልም እየላካት ይገኝ ነበረ። ቅድስትም አለም ያለ ወትሮዋ ዛሬ በጠዋት እንቅልፍ ወስዷታል፣ ስለዚህ ወደኛ አትመጣም፣ እኛ ቁርሳችንን መብላት እንችላለን በማለት ቀለል አድርጋ ለመድብል ነግራው ትገኛለች። መድብልም እንደዛ ከሆነ ፍላጎቷ በቃ የመኝታ ቤቷ ቁርሷን ውሰዱላት ካለ በኋላ እነሱም የራሳቸውን ቆንጆና ደስ የሚል ጊዜ አሳልፈው ይገኙ ነበር። በዚህ ደስ በሚል እና ሆካታ በበዛበት ጨዋታ ባለበት ሰዓት እንግዲህ ከዚህ በፊት የሚታወቀው ካሌብ አብሮት እየሰራ እንደሆነ የሚታወቅ ጉዳይ ነው።
ታዲያ ወደ መድብል ስልክ ካሌብ ደወለ። እናም መድብልም ካሌብ ደወለ፣ አትደናገጡ፣ የሚለውን ነገር እንስማው በማለት ካሌብን በትህትና እያዳመጠው ይገኝ ነበር። ካሌብም ዘሩባቤል ለምንድነው እንደ ድሮ የማትሆነው? የማልፈልገውን ቁስሌን እየነካካህ ለምን ታደማኛለህ? እኔ እኮ የዛሬውን መድብል ሳይሆን የድሮውን ዘሩባቤልን ነው የምፈልገው ይለው ነበር። መድብልም ካሌብ ስለምን ቁስል ነው የምታወራው? እኔ ምንም አልነካሁህም። እናም ደግሞ አብረን እየሰራን እንደሆነ አላመንክም ማለት ነው ሲልም ከካሌብ ጋር ተስማምቶ ስልኩን ዘጋው። መድብል በድንገት ከቤቱ እየወጣ በነበረበት ሰዓት መርማሪው እሱን ፈልጎ ወደ እሱ እየመጣ እንደሆነ ነገረው። ታዲያ ኢንስፔክተር ወደ እኔ እየመጣህ ነው እንዴ የሚለው መድብል ቆይ ምን ተፈጠረ ሲልም ጠየቀው። ኢንስፔክተሩም መድብል ማህሌት ታግታለች፣ እናም በዛ የእገታ ወንጀል ደግሞ አንተ ትጠረጠራለህ ይለው ነበረ። ታዲያ መድብልም ለምን ጣታችሁ ወደ እኔ ጠቆመ? ለምንስ እኔን ጠረጠራችሁኝ? ሲል ኢንስፔክተሩን ጠይቆታል። ኢንስፔክተሩም ምናልባት በወንድምክ ዙሪያ ያልተፈታ ችግር ስላለ ለዛም ነው የጠረጠርንህ ይለው ነበረ። የወንድሜን እማ ጉዳይ እናንተ ይዛችሁታል፣ ለምን እኔ ጣልቃ እገባለሁ? ብገባም ደግሞ አብረን ነው የምናደርገው ሲልም ኢንስፔክተሩን አሳምኖ ሲፈልጉት ወደ ጣቢያ እንደሚሄድ ተናግሮ ተለያይተው ይገኛሉ። መድብልም አብሮት እየሰራ ያለውን ታሬን በመደወል ላገኘህ እፈልጋለሁ ሲልም ቀጥሮት ይገኝ ነበር። ታዲያ መድብልና ታሪኩ ከተገናኙ በኋላ ታሬ አንዳንድ ነገሮች ተፈጥረዋል። ካሌብ ደውሎ ነበር። እናም በትህትና ዙሪያ ያልተውከውን ነገር ትህትናን እንድትለቅልኝ እፈልጋለሁ። እናም ትህትናን የማትለቃት ከሆነ እኔ እናንተ ሌላ ችግር ውስጥ ነው የምንገባው ሲልም አስጠነቀቀኝ እያለው ይገኝ ነበር። ቆንጆ ዜና ይዞ የመጣው ታሬ ስለ ትህትና አታስብ፣ ምክንያቱም ትህትና ኩላሊት ልትለግሰው የነበረው ሰው የሌላ ሰው ኩላሊት ተገኝቶ ታክሞ ወደ ቤቱ ተመልሷል ይለው ነበረ። መድብል በዚህ ነገር እጅግ በጣም ደስተኛ ነው። ምንም እንኳን የካሌብን እቅድ ማሳካት ባይፈልግም፣ ነገር ግን ትህትና ከዚህ ነገር ስለዳነች በጣም ደስታውን መቆጣጠር አቅቶታል። እና በሌላ በኩል ደግሞ እኔም አንድ መጥፎ ዜና አለኝ በማለት ታሬ ማህሌት ታግታለች፣ እናም ፖሊሶቹ አንተ ነህ ብለው ጠይቀውኝ ነበረ ሲልም መድብል ለታሬ ሁሉንም ነገር ነገረው። ታዲያ ታሪኩም መድብል አትጨናነቅ፣ ማህሌትን ያገቷት የካሌብ ሰዎች ናቸው ይለው ነበረ። ቆይ ለምን ይላል መድብል። ካሌብ አንዳንድ ማስጠንቀቂያዎችን ለመስጠት ነው እንደዚህ ያደረገው፣ አንተ ምንም አትጨነቅ ይለው ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።